ሰላም ጤና ይስጥልን ውድ የአዲስ ህይወት ተመልካቾቻችን፣ ሳምንታዊው የአዲስ ህይወት ፕሮግራማችን ተጀምሯል። በዛሬው ጥንቅራችን በልጆች ላይ የሚከሰት የኩላሊት በሽታ የልጆች ኩላሊትን የሚጎዱ የተለያዩ ምልክቶችን ያጠቃልላል። ኩላሊት ቆሻሻን በማጣራት ፈሳሽን በማመጣጠንና ማዕድናትን በመቆጣጠር ረገድ ወሳኝ ሚናን ይጫወታል። የኩላሊት ህመም ከአዋቂዎች ጋር ተያይዞ የሚከሰት ቢሆንም ህፃናት ለአደጋ የተጋለጡም ናቸው። ይህም አጣዳፊ ጊዜያዊ ወይም ስር ሰደድ የረጅም ጊዜ የሚቆይ ሊሆን ይችላል። ኩላሊት በህፃናት ላይ የተለያዩ ስራዎች አሉት። ህፃናት ስንል አዲስ የተወለደ ህፃን ጀምሮ እስከ አዋቂነት እስከ አዶለሰንት እስከሚደርስበት ጊዜ ነው የምናየው። ከስራቸው መካከል ቆሻሻ ማስወገድ በዋነኝነት የሚታወቀው ማለት ነው። ከዛም ደግሞ የፈሳሽን የሰውነታችን መጠን ማስተካከል ያ በሽንት በኩል ነው። ሽንት ቆሻሻም ይዞ ይወጣል። ከዛ ደግሞ የሰውነታችን ፈሳሽ ያስተካክላል። በመቀጠል ደግሞ ኤሪትሮፖይቲን የሚባል ሆርሞን በማምረት ቀይ ደም ሴል ምርት ላይ ያገዛል። ደም ማነስ እንዳይመጣ ይከላከላል። ሁለተኛ ደም ግፊትን ያስተካክላል። በመቀጠል ደግሞ የአጥንትን እድገት በተለይ ደግሞ በህፃናት ታዳጊ ህፃናት ላይ የአጥንት ቫይታሚን ዲ የሚባለውን የመጨረሻ ሜታቦሊዝም መብላላት የሚከወነው በኩላሊት ነው። የአጥንት እድገት ላይ የጥርስ ኳሊቲው እነዚህ ነገሮች ላይ ኢምፓክት አላቸው። ከዚህ በትንሹ የስራዎቹ እነዚህ ናቸው ማለት ነው። የኩላሊት በሽታ ስንል ያው ምንድነው የምናየው? ካፈጣጠራቸው ጀምሮ ሁለት ኩላሊት ነው ኖርማል የሰው ልጅ ያለው። ሁለት ኩላሊት ካፈጣጠሩ ጀምሮ በትክክል ነው የተፈጠረው ምን ይመስላል? እነሱ ደግሞ ከስራው ጋር ድክመት አለ ወይ ከስራ አንፃር? ከቱቦዎቹ ደግሞ ኩላሊትን ምንድነው ሁለት ኩላሊት አሉት ብለናል። ወደ ፊኛ የሚወስዱ ቱቦዎች አሉ፣ ከፊኛ ደግሞ ወደ ውጭ የሚያስወጣ ቱቦ አለ። እነዚህ ላይ ያሉ ደግሞ ጥበቶች ሆኑ ጠጠር ከውጭ ደግሞ መተው ጫና የሚፈጥሩ ችግሮች አሉ። እነዚህ ሁላ የኩላሊትን በሽታዎች እናያለን። አሁን ይመስለኛል በዋነኝነት የኩላሊት መድከም በሚለው ላይ የኩላሊት ስራ መድከም ምንድነው ወይም አኪዩት ኪድኒ ዲዚዝ ወይም ደግሞ ክሮኒክ ኪድኒ ዲዚዝ ብለን እናያለን። ያ ምንድነው ድንገተኛ የመጣ የኩላሊት መድከም ወይም ደግሞ ዘለቄታ ያለ የቆየ የኩላሊት መድከም ብለን እንከፍላቸዋለን። በህፃናት ላይ በዋነኝነት የምንፈራቸው ነገሮች ድንገተኛ የሚመጡ የኩላሊት መድከም ነው። እነዚህ ምንድነው ከአመጋገባችን አሁን ለምሳሌ ፈሳሽ ነገር በቂ የማይወስዱ ከሆነ ህፃናት ላይ በተለምዶ ደግሞ ተቅማጥ ትውከት በጣም ብዙ ጊዜ ያጋጥማል። ተቅማጥና ትውከት ባለበት ጊዜ በቂ የሆነ ፈሳሽ አለመሰጠቱ ኩላሊት በደንብ እንዳይሰራ ያግዳል። ተጓዳኝ ደግሞ ሌሎች ለትኩሳት ወይም ሌሎች በሽታዎች የምንሰጣቸው መድኃኒቶች እነሱ ደግሞ ኩላሊት ላይ ማብላላቱ ላይ ጫና ሊፈጥሩበት ይችላሉ። ከዛ ጋር ደግሞ ተያይዞ በሰውነታችን ውስጥ ያሉ ኢንፌክሽን ከፍተኛ የሆነ ኢንፌክሽን ካለ ኩላሊት ላይ ጫና ይፈጥራል። ምክንያቱም ኩላሊት፣ ሳምባ፣ ልብ፣ ጭንቅላት ዋናዎቹ ቫይታል ኦርጋንስ የሚባሉት ናቸው። እነሱ ላይ በተጓዳኝነት ከፍተኛ ኢንፌክሽን ካለ ኩላሊትም ይጎዳል። ግን በህፃናት ላይ በተለየ ሁኔታ ደግሞ ረጅም ጊዜ ወይም ዘለቄታ ያለ ኩላሊት ችግር ያመጣሉ ብለን የምንፈራው በአንደኝነት የኩላሊት የተፈጥሮ አፈጣጠር ችግሮቹ ያ ማለት ኩላሊት ሁለት ናቸው እንዳልኳችሁ። የሚፈጠሩትም ደግሞ ምንድነው ውሃ ብቻ የሞሉ ወይም ደግሞ እባጮች ሲስቲክ ኪድኒ ዲዚዝ ይባላል። በእባጭነት የተሞላ ከሆነ የሽንት ቱቦ ደግሞ ያው ይሄ ነገር በተፈጥሮ ነው። ጽንስ ላይ ያለ የቱቦ መጥበብ ካለ እነዚህ ኩላሊት ስራው እንዳይሰራ እክል ይፈጥርበታል። አብዛኛውን ጊዜ በተለይ ወንዶች ልጆች ላይ የተፈጥሮ ችግር በዋነኝነት ለቋሚ የሆነ የኩላሊት መድከም ተጋላጭነት የተፈጥሮ ችግር ነው። ከዛ በመቀጠል ደግሞ ኔፍሮቲክ ሲንድሮም ይባላል። በህፃናት ፕሮቲን ሽንት ላይ በዋነኝነት በብዛት ይወጣል። ያ ቋሚ የሆነ የኩላሊት ችግር ሊያመጣ ይችላል። በሶስተኛ ደረጃ ደግሞ ከቶንሲል ጋር ኢንፌክሽን ተያይዞ ወይም ደግሞ ከቆዳ ኢንፌክሽን ጋር ተያይዞ ኢንፌክሽኑ ከተሻለ በኋላ የሰውነታችን ኢሚኒቲችን በመቆጣት ኩላሊትን አብሮ ይቆጣና ያ ግሎሜሩላር ዲዚዝ ወይም ደግሞ የኩላሊት ስፔሲፊክ የሆነችውን ክፍል ያጠቃል። ያ ቋሚ የሆነ ኩላሊት ችግር ይፈጥራሉ። እንደሌሎቹ ደግሞ ሰዎች ደም ግፊት፣ ስኳርም በትክክል ካልታከሙ ህፃናት ላይ እሱም የኩላሊት ችግር ይፈጥራል። እነዚህ ከጥቂቱ መንስኤዎች ናቸው። የተፈጥሮ ችግሮች ውስጥ መካከል ከአመጋገብ አንፃር የምንወስደው ፎሊክ አሲድ ዴፊሺየንሲ የሚባለው ነው። ፎሊክ አሲድ ኢሴንሻል የሚባሉ ጠቃሚ የሚባሉ ሚነራል ነው። እነዚህ ፎሊክ አሲድ እጥረት የጀርባ አጥንት የአከርካሪ አጥንታችን የተፈጥሮ ችግር ይፈጠራል። ከሱ ጋር ደግሞ ተያይዞ የሽንት ፊኛ ነርቮች በትክክል ተቀናጅተው እንዳይሰሩ ያደርጋልና ያ ሽንት ወደ ኋላ ተመልሶ ኩላሊት ላይ ጫና እንዲፈጠር ይፈጥራል። ያው ኤስቢኤች ይባላል ስፓይና ቢፊዳ ዲፎርሚቲዎች በአጠቃላይ እነዚህ በተለምዶ የጀርባ አጥንት የአከርካሪ ችግሮች በረጅም ጊዜ ላይ የኩላሊት ችግር ይፈጥራል። ከዛ በተረፈ ግን
የተፈጥሮ ችግሮች በዋነኝነት ያው ከዘር ከሚመጡ በተደጋጋሚ ሌሎች እርግዝናዎች ላይ ሌሎች ቤተሰብ አካላት ላይ የተፈጥሮ ችግር ካለ እነዚህ ሌሎች የሚቀጥለው እርግዝና ተጋላጭነቱ ይጨምራል። በተለይ ሲስቲክ ኪድኒ ዲዚዝ የሚባሉት ውሃ እንደ ወይን ዘለላ ውሃ የቋጠረ የኩላሊት አፈጣጠር ሊኖራቸው ይችላል። ስለዚህ ዋናው የሚሰራው አካል ይቀርና ኩላሊቶች በውሃ ነገር ይሞላሉ። እነሱ በቤተሰብ የመተላለፍ ባህሪ ያላቸው። ከዛ በተረፈ ያው ለሌሎች ለመተንፈሻ አካል ለልብ እንጂ በዋነኝነት ከኩላሊት ጋራ ጫና ላይፈጥር ይችላል። ኩላሊት የሚገኘው ምንድነው? ልክ ጀርባችን ላይ የጎድን አጥንት ላይ የመጨረሻውን 12ኛውን ጎድን አጥንት ተደግፈው ነው በቀኝ በኩል ያለው፣ በግራ በኩልም በዛው ተመጣጣኝ ሁኔታ ኋላ ላይ ነው ያሉት። ነገር ግን ምንድነው የጀርባ የአከርካሪ አጥንታችን ቨርተብራል ዲፎርሚቲ በአጠቃላይ ሲፈጠሩ እታች ጋር ያለውን ነው የሚጎዳ አብዛኛውን ጊዜ። እነሱ ደግሞ የሽንት ቱቦውን እና ፊኛውን የመጨረሻውን አካል ነርቭ የሚደግፉ ናቸው። ያ ነርቭ ሲጎዳ ሽንት ፊኛ በትክክል ተቀናጅቶ ውሃ እንዳያጠራቅም ወይም ደግሞ ሽንት ደግሞ መውጣት ባለበት ሰዓት ደግሞ ተቀናጅቶ ደግሞ ሽንት እንዳያስወጣ ያን ቅንጅት ችግር ይፈጥራል። በዛ የተነሳ አብዛኛው ሽንት ወደ ኋላ ይመለስና ኩላሊትን ይጎዳል። ኩላሊት ከቦታው አንጻር ሳይሆን ከስራው ያ ነርቭ ጋር የተጎዳው ነርቭ ምን ስራ ይሰራል። በጣም ኤክስትሪም ደግሞ ሲሆን ያው እግር ላይ እንቅስቃሴ ታችኛው እግራችን ላይ ሰገራ ለመቆጣጠር እነዚህ ነገሮች አብረው ተያይዘው ይመጣሉ። ከነርቭ ከስራው አንጻር ነው ከቦታው። አንድ እናት በጽንስ ክትትል ጊዜ አኖማሊ ስካን የሚባል ነገር አለ። ያ ህፃን ልጅ ጽንስ በትክክል ሁሉ ነገሮች በትክክል ተፈጥረዋል ወይ? ምክንያቱም የተፈጥሮ ችግር የምናየው ያው ከተወለደ በኋላ አይደለም ማየት ያለብን፣ በጊዜ ያለ 16 እስከ 21ኛው ሳምንት ነው። ያው እርግዝናኛ ስንቆጥር በህክምና በሳምንት ነው የምንቆጥረው። 16 ዊክስ 16 ሳምንት አካባቢ እስከ 21 ሳምንት ባለው ጊዜ ላይ የተፈጥሮ ችግሮች ቼክ ይደረጋሉ። ያ ማለት ወደ 4 ወር ከግማሽ አካባቢ ይመስለኛል በወሩ ሲስተካከል። ነገር ግን ያኔ መታየት ይቻላል። የኩላሊት የተፈጥሮ ችግሮች በተለይ ያኔ ፒክ ይደረጋሉ። ውሃ መቋጠራቸው አለመቋጠሩ፣ ኩላሊቶቹ ሁለት ናቸው ወይ አይደሉም፣ በትክክለኛ ቦታቸው ላይ ተገኝተው ያለው። ምክንያቱም ኩላሊት ታችንም የሚፈጠረው ከላይ ቀስ እያለ ከፍ እያለ እዚህ ትክክለኛ ቦታው ላይ ይዛልና ትክክለኛ ቦታው ላይ ተፈጥሯል ወይ፣ እዛ አለ ወይ፣ ውሃ አለ ወይ፣ ቱቦቹ ላይ ጫና አላቸው ወይ ነው። ያ ነገር ደግሞ አንዴ ብቻ አይደለም። ከጊዜያት በኋላ ደግሞ በሚደረጉት የጽንስ አልትራሳውንድ ላይ ውሃ መቋጠሩ ውሃ የቋጠረው መጠኑ ጨምሯል ቀንሷል፣ ያ ክትትል ያስፈልጋል። ምንድነው ቁም ነገሩ? እሱ ሲወለድ ራይት አዌይ ህክምና ወዲያውኑ አጣዳፊ ህክምና መደረግ ካለበት ክትትል መደረግ ያለበት ያ አልትራሳውንድ ጋይድ ያደርጋል። የተወለደ ልጅ ደግሞ ካየን በኋላ ሽንት እስከ 48 ሰዓት ድረስ ሽንት ላይሸኑ ይችላሉ። ነገር ግን ከዛ በኋላ ያለውን ሽንት አሸኛናቸው እንዴት ነው? ፍሰቱ ጥሩ ነው ወይ? ቀጭን ናት ወይ? ሽንት ሲሸኑ ያምጣሉ ወይ? እነዚህ በመጀመሪያ የምናየው ነገር ነው። ከዛ ሰገራ በስንት ጊዜ ውስጥ እንደተወለዱ በ48 ሰዓት ውስጥ ሰገራ ማድረግ ይኖርባቸዋል። ነገር ግን ከዘገየም እሱም አንድ ሌላ ተጨማሪ ችግር ሊሆን ይችላል። ልብ ማንሳት አለብን። እያደጉ ያሉ ደግሞ ልጆች ከሆነ እድገታቸው ከሌሎች ልጆች ጋር ስናወዳደር በተለይ ወላጆች ሊያደርጉ የሚችሉት ከሌሎች ጤነኛ ልጆች ጋር ከአካባቢያቸው ካሉ እድሜ አቻዎች ጋር እድገታቸው ጥሩ እያደጉ ነው ወይ? ጥርስን ደግሞ ስናይ የጥርስ ኳሊቲያቸው ነጭ ሆኖም አንጸባራቂ ነው፣ ግን ኢናሜል ይባላል የሚያንጸባርቀው። እሱ ኳሊቲው ፑር ከሆነ አንዳንድ ጊዜ የንጥረ ነገር እጥረት ሊሆን ይችላል። እግራችን አጥንታቸው አፈጣጠሩ በተለምዶ እግራቸው ሸፈፍ ያለ ልጆች እንደጋ ነገር ምናምን አለ። ነገር ግን ያ የቫይታሚን ዲ እጥረት ብቻ አይደለም። ቫይታሚን ዲ እጥረት ሊመጣው ከፀሐይ እጥረት ሊሆን ይችላል፣ ከአመጋገብ ሊሆን ይችላል። ነገር ግን ከኩላሊትም ደግሞ ድክመት ስለሚሆን እነዚህ ሲምፕሊ የምናያቸው ህጻናት ላይ ያሉ ችግሮች ናቸው። ደን እያደጉ ደግሞ ከፍ ሲሉ ሽንት መጠኑ ጥሩ ነው ወይ አይደለም፣ ከሌላው ጊዜ ነው የምናወዳደረው። በቀኑ ስንት ጊዜ ይሸናሉ? በትንሹ ከ3 እስከ 8 ያክል ጊዜ እንዲሸኑ እንጠብቃለን ህጻናት እንደየእድሜያቸው ልዩነት። ከዛ ደግሞ ሽንት ከለሩ ምን አይነት ነው? ደም የቀላቀለ ነው ወይ? ሻይ ይመስላል ወይ? ሽንት ከሸኑ በኋላ አረፋ ወይም ደግሞ እንደ ዘይት ቅባትነት ነገር ኖሮት ይቆያል ወይ? እነዚህ ጥቂት ምልክቶች ማየት የሚችሏቸው ናቸው። እና የሰውነት ማበጥ በተለይ ሽፋሽፍት አይን ጋር ጧት ሲነሱ፣ ቀን ደግሞ ሲውሉ እግራቸው ላይ እብጠት፣ እነዚህ ብዙ ምልክቶች ተናግሬያለሁ። ግን እንደየበሽታው ያው የተለያየ በሽታዎች ስለሆኑ ለነዚህ ምልክቶች ልብ ማለት የሚችሏቸው ነገሮች ናቸው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የረጅም ጊዜ ችግሮችን ለመከላከል ቅድመ ምርመራና ሕክምና ማድረግ ወሳኝ ነው።
ሽንት ከለር ህፃናት ያው አብዛኛውን ጊዜ ዳይፐር ስንቀይር እናያለን አይደል? ልጆችም ሲሸኑ ደግሞ አልፎ ማየት ልጆች ትልቅ ናቸው በራሳቸው ይሸናሉ ብለን ብቻ ማየት ሳይሆን ልጆቻችንም ማስተማር እንችላለን። ሽንት መልኩ ቀለሙ ቀይሯል ወይ? ሽንት ሸና ሆይ? መጠኑ እንዴት ነው? ጥሩ ነው ወይ? ከትናንትና ዛሬ የምናስተምራቸው ናቸው ህፃናትን። ወላጅም ፒክ ማድረግ የሚችለው ነገር ነው። ሰውነት እብጠት ልጆች ጠዋት ሲነሱ አይ ጉንፋን ይዞት ነው አይ አለርጂ ነው ብለን በመላመት ከምናልፋቸው ፊቶች በተለይ ሙልት ይላል ያብጣሉ። ከጊዜ በኋላ እብጠት እየጨመረ ይሄዳል። የፊታቸው ላይ መጀመሪያ የምናየው እብጠት ጠዋት ሲነሱ ነው። እሱን ወላጆች ሊባነት ይችላሉ። ሽንትና ሰገራ አሸናናቸው ግን በቃ እንደ ወላጅ መከታተል ያለብንም ነገር ነው። ከኩላሊት አብዛኞቹ ምርመራዎች ውስጥ መጀመሪያ የምናየው አንድ ልጅ ሲመጣ የደም ግፊቱን ቼክ እናደርጋለን። ደም ግፊት በህፃናትም ሊኖር ይችላል። ደም ግፊት ከህፃናት ጋር ተያይዞ ከኩላሊት ጋር ወይም ከሌሎች የልብ ችግር ወይ ደም ስር ችግሮች ጋር ስለሚሆን ደም ግፊት ቼክ ይደረጋል። የታመመ ህፃን ልጅ ሁሌም ጤና ተቋም ላይ ሲሄድ በሚቻልበት አጋጣሚ ደም ግፊቱ መለካት አለበት። በተለይ ከ3 ዓመት በላይ ያሉ ህፃናት፣ ከ3 ዓመት በታች ያሉ ህፃናት ደግሞ ያለ ጊዜ የተወለዱ ከሆነ ኪሏቸው ትንሽ ከሆነ ደም ግፊታቸው እንዲለካ ማስታወስ ያስፈልጋል። ከዛም በተረፈ ያው እድገታቸውን እኛ በቻርት እናያለን። ያ ልጅ ለቁመቱ ሰውነቱ ከእድሜው ጋር ትክክል አድጓል ወይ ብለን እናያለን። እነዚህ በፊዚካሊ የምናያቸው ናቸው። ከዛ ደግሞ አፈጣጠራቸውን፣ ሽንት ብልታቸውን እነዚህ በትክክል ተፈጥረዋል ወይ የጀርባ አጥንት እናያለን። እነሱ ሰውነት ላይ የምናያቸው ምርመራዎች ናቸው። በመቀጠል ለላቦራቶሪ አንፃር ኢንቬዚቭ በጣም ኢንቬዚቭ የሆኑ ምርመራዎች አሉ፣ ሌስ ኢንቬዚቭ አሉ። ግን በዋነኝነት ውሃ ሽንት ምርመራ ብዙ ኢንፎርሜሽን ይሰጣል ስለ ኩላሊት። አላስፈላጊ ንጥረ ነገሮች ይወጣሉ ወይ፣ ሽንት ላይ ደም አለ ወይ የለም የሚለውን እናያለን። ኢንፌክሽን አለ ወይ፣ እነዚህ ነገሮች የምናያቸው ናቸው በቀላሉ። ከዛም በተረፈ ግን የደም ምርመራዎች ደግሞ አሉ። የኩላሊት ስራን ያው ኤስቲሜት የምናደርግበት ፐርሰንቴጅ ነው የምንለው። የኩላሊት መድከም ሲባል 5 ደረጃዎች ናቸው ያሉት። አምስቱን ደረጃ ፐርሰንት ካልኩሌት ለማድረግ የደም ምርመራ ነው የሚሰራው። ክሪያቲኒን ይባላል፣ ሴረም ክሪያቲኒን። ያ ምርመራን ሰርተን ከቁመቱ ጋራ አንድ ልጅ ስንት ፐርሰንት ነው የኩላሊቱ ስራ የሚሰራው ብለን ኤስቲሜሽን ግምት ነው የሚባለው እንሰራለን። ከደረጃ 1 እስከ ደረጃ 5 ደክሟል አልደከመም ብለን ካልኩሌት የምናደርገው በዛ መሰረት ነው። እና ደግሞ አልትራሳውንድ ያው እንዳልኩት ቀላል ኢንቬዚቭ ያልሆነ ምርመራ አልትራሳውንድ ኩላሊቶቹ በቦታቸው ላይ አሉ፣ አፈጣጠራቸው ትክክል ነው፣ ፊኛስ ሽንት መያዝ ይችላሉ የሚባለው አልትራሳውንድ በሚባል ሆድ ላይ የሚታይ አልትራሳውንድ ቀላል ነው፣ ኢንቬዚቭ አይደለም፣ ህመም የለውም። እሱ ምርመራዎች እነዚህ ቤዚክ ምርመራዎች ናቸው። አሁን በአዋቂዎች ላይ እናደርጋለን። ኩላሊት እንዲለግሱ እናበረታታለን አይደል? ከ18 ዓመት ላይ ያሉ ሰዎች ያ ማለት ያ ሰው በአንድ ኩላሊት መኖር ይችላል ነው። በህፃናት ላይም ያኛው ኩላሊት የጠፋበት ምክንያት አሁን ለምሳሌ በተፈጥሮ አንድ ብቻ ኖሮት ሊሆን ይችላል። አሊያም ደግሞ በውሃ የተሞላና አፈጣጠሩ ትክክል ሳይሆን ቀርቶ ከጊዜ በኋላ መወገድ ኖሮበት ሊሆን ይችላል። ወይ በራሱ ደግሞ ሽሪንክ እያደረገ እየሟሸሸ ሊሄድ ይችላል። እነዚህ ነገሮች ከልጁ እድገት ጋራ ምንም ችግር አይፈጥርበትም። ነገር ግን ክትትል መደረግ አለበት። ለብቻው እንደ መስራቱ ጫና አለ ወይስ የለም የሚለውን እናያለን። ቤዚካሊ ምንድነው አልትራሳውንድ ማሰራት እንችላለን። አልትራሳውንድ ላይ እንከታተላለን። ምንድነው ህፃናት ሲወለዱ ካላቸው ኪሎ እስከ አዋቂ እስከሚሆኑ ድረስ እስከ አዶለሰንት እድሜ ላይ የኩላሊት መጠን እያደገ ይሄዳል። ስለዚህ የምናየው አንዱ ኩላሊት ከመጠን በላይ በጣም እያደገ ነው ወይ በጣም ከመጠን በላይ እየሰራ ነው ወይ ብለን መልፋቱን ለብቻው ሲለፋ ምናልባት ድክመት ሊያመጣ ይደክማል። ግን ያ ማለት እንዲፈሩም እንዲጨነቁም አይደለም፣ ክትትል ላይ መሆን አለባቸው ነው እንጂ ከሰውነቱ ጋራ በትክክል ማደጉን ሞኒተር እናደርጋለን። ለብቻ በመልፋቱ ደግሞ ያላስፈላጊ ንጥረ ነገሮች በሽንት በኩል ወጥተዋል አልወጡም ብለን እንከታተላለን። አንድ ኩላሊት መኖሩ ከእድገቱ ከአዋቂ ሆኖ አዋቂዎች የሚያደርጉትን ነገር ከማድረግ አያግተው። ኩላሊት አንዴ ከደከመ በኋላ ያው በህፃናት ላይ ከደረጃ 1 እስከ ደረጃ 5 የመጨረሻው ደረጃ እስከሚደርስ ጊዜ ይፈጃል። ያም ደግሞ ምንድነው ከደረጃ 1 ወደ ደረጃ 5 ቶሎ ደግሞ እንዳይሄድ ሞዲፋያብል ሪስክ ፋክተርስ የሚባሉ ተጋላጮች ሆነው ነገር ግን ደግሞ ኩላሊቱ ቶሎ እንዳይደክም የሚያደርጉ እነዚህ በትክክል ካከምናቸው እንደ ደም ግፊት፣ ደም ማነስ፣ የቫይታሚን ዲ እጥረት ጋር ተያይዞ የመጡ ችግሮች እነሱ ነገሮችን በትክክል ማከም እንችል ከሆነ ፍጥነቱ የኩላሊት መድከሙ ቶሎ እንዳይሄድ እናደርጋለን። ስለዚህ እነዚህ ካደረግን በኋላ ደረጃ 5 ላይ ከደረሰ በኋላ ግን በህፃናት ላይ የምንመክረው ያለ ዳያሊሲስ ወይም የኩላሊት እጥበት ንቅለ ተከላ እንዲያደርጉ ነው። ዳያሊሲስ ራሱን ችሎ
ብዙ ኮምፕሊኬሽንስ ብዙ ችግሮች ስላሉት ንቅለ ተከላን እንመክራለን። ካልሆነ ደግሞ ንቅለ ተከላ ማድረግ ማይችሉ ከሆነ ወዲያውኑ ያው ዳያሊሲስ ሁለት አይነት ዳያሊሲስ አለ። አንደኛው በሆድ በኩል የሚሰራ ፔሪቶኒያል ዳያሊሲስ ይባላል። ሌላኛው ደግሞ እንደ አዋቂዎች በማሽን ላይ ተደርጎ ሄሞዳያሊሲስ ይባላል። በደም በኩል የሚደረግ የኩላሊት እጥበት ይደረግላቸዋል ማለት ነው። ህፃናት ላይ ኩላሊት ንቅለ ተከላ ስንል ጥሩ ስኬታማ እንዲሆን ህፃኑ 10 ኪሎ ቢሆን ይመረጣል። 10 ኪሎና ከዛ በላይ 10 ኪሎ እስከሚደርስ ጊዜ አንዳንድ የተፈጠሩ ችግሮች ጊዜ ላይ ሰጡ ይችላሉ። ያኔ ዳያሊሲስ የተሰራ ይቆያል። እነሱን ደግሞ ሰዎች ማን ነው መስጠት ያለበት? አባት ወይም እናት የደም ግሩፓቸው የደም አይነታቸው ተመሳሳይነት ያለው የመጀመሪያ ደረጃ ቤተሰቦች አባት፣ እናት ከ18 ዓመት በላይ ያሉ እህት ወንድሞች ነው መስጠት ያለበት። ነገር ግን ሌሎችም ሰዎች መስጠት ይችላሉ። ምንድነው ቁም ነገሩ? ሪጀክት እንዳያደርገው ሰውነታችን ስኬታ ቆይታው ከ15 ዓመት እስከ 20 ዓመት ነው አንድ ኩላሊት እድሜ የሚሰጠው ተብሎ የሚታሰበው። ያንን ቆይታ ስኬታማ እንዲያደርግላቸው እነዚህ የመጀመሪያ ደረጃ ቤተሰቦች ቢሰጡ ይመረጣል። ከትራንስፕላንት በኋላ ክትትል ያስፈልጋቸዋል። ያው ትራንስፕላንት ተደረገ ማለት በቃ ነገር አበቃ ማለት አይደለም። መድኃኒቶች ይወስዳሉ። ለዘመናት የሚወስዱት መድኃኒቶች አሉ። ደግሞ ድጋሚ ደግሞ ኩላሊት እንዳይደክም ያው የመጀመሪያው በሽታም መልሶ ሊያገረሽ ይችላል ወይስ አይችልም፣ እንደየበሽታው መንስኤ ይለያያል። ከዛ ደግሞ መድኃኒቶቹ ደግሞ የሰው ኩላሊት አይወሰድ ነው ሰውነታችን ጋር ተለማምዶ መኖር እንዲችል ኢሚዩኒቲውን የሚቀንስ መድኃኒቶች ይሰጣሉ። እነሱ ደግሞ የጎንዮሽ ጉዳት ስላላቸው ክትትል ያስፈልጋል። አብዛኛውን ጊዜ ከንቅለ ተከላ በኋላ የተቀበለውም ሰው ሆነ የለገሰውም ሰው ክትትል ያስፈልጋቸዋል። አብዛኛውን ጊዜ ያው ቋሚ ዘለቄታ ያለውን የኩላሊት በሽታ መከላከል እንችላለን። ሕክምናችንን በጊዜ ያው ወደ ጤና ተቋም መሄድ ያለበት ጊዜዎች አሉ። ክትትል ደግሞ ማድረግ ያለብን በሽታዎች ችላ ሳንል ዲና ያሉ ሳይኖር እኔ ልጅ ላይ በሽታ ያጋጥምም በማለት ችለተኛ ሳይኖረን በትክክል መከታተል ይኖርብናል። አብዛኛውን ጊዜ በሽታዎች እንዳያገረሹ እስከ መጨረሻው ደረጃ እንዳይደርሱ መከላከል እንችላለን። እንደ ወላጅ ማሳሰበው ልጆቻችንን እድገታቸውና ከእለት ተእለት ያላቸው ለውጦች ልብ ብለው እንዲያዩ እንደ ጤና ባለሙያ ደግሞ ሪፈር ማድረግ ያለብን በጊዜ ወደ ጤና ተቋም ከፍተኛ ደረጃ መላክ ያለብን ከሆነ ሳናዘገይ ትክክለኛውን ሕክምና ማግኘት እንዲችሉ ማገዝ ይጠበቅብናል ብዬ አስባለሁ። የዛሬው የአዲስ ሕይወት ፕሮግራማችን የተመለከታችሁትን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ መልካም ጊዜ።